فردوس الرحمن ظلال فردوس الرحمن ሰዎች የተለያዩ ባዕድ ነገሮችን ደካማ ነገሮችን ያመለኩ አላህ ይበቃኛል ብሎ የአላህን ጌትነት ብቸኛ አምላክነት ወዶ መቀበል ትልቅ ጸጋ በዱንያም በአኺራ ፈላህ ሰላም ደስታ ስኬት የሚገኘውም በዚህም ከዚህ ውጪ የሁለት ዓለም ሰላምና ደስታ ሊገኝ አይችልም። እስላምን ትቶ ሰላምን ደስታን ስኬትን የሚፈልግ መቼም ሊሳካለት አይችልም። ጊዜያዊ ሰላም ደስታ ያገኘ ሊመስለው ይችላል። ኋላ ላይ ጀሃነም የተደገሰለት የቀብር ስቃይ የሚጠብቀው ሰላሙና ደስታው መቼም ሊሟላ አይችልም። እዚህ ዱንያ ላይም የውስጥ ሰላም የሚገኘው በስልጣን በገንዘብ በሀብት አይደለም። ሰላም ከእስላም ጋር የተያያዘ እነዚያ ትክክለኛ ኢማን ያመኑ በዱንያም በአኺራ ሰላም አላቸው ብሏል አላህ ተባረከ ወተዓላ። ሰዎች ራሳቸውን የሚያጠፉት መኖር አስጠላኝ የሚሉት ውስጣቸው ሰላም ስላጣ ነው። ውስጣቸው ከአላህ ጋር ቢታረቅ እስላምን ወዶ ቢቀበል ህጉን ቢተገብር ህይወቱን በሙሉ በእስላም ቢመራ በገንዘብ ተገዝቶ ሊገኝ የማይችልን ሰላም ያገኛል። እስላም ነውር የሆነ የሚያሳፍር አንድም ህግ የለውም። ሚያኮራን ከሰዎች ህግ በላይ ዘመናዊነት ከሚያኮራው በላይ እስላም ያኮራል። የእስላም ህግጋት ለሁሉም ዘመን፣ ለሁሉም ትውልድ፣ ለሁሉም ህዝብ የሚበጁ ናቸው። ያልገባው ጠይቆ ይረዳ። ሰዎች ስላለመዱ የሰው አይን ውስጥ ያስገባል፣ አፍ ውስጥ ያስገባል፣ ከዚህ ዘመን ጋር አይሄድም የሚባል ክፍል የለውም። እስላም ህግ የለውም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። አላህ ለሰው ልጆች ተቆጥረው የማያልቁ የማይዘለቁ ኒዕማዎችና ጸጋዎችን ሰጥቷል። አላህ ለሰው ልጆች ከሰጣቸው ጸጋ ውስጥ ታላቁ ዋናው የኢስላም ጸጋ ነው። የላኢላሃ ኢለላህ ጸጋ ነው። ላኢላሃ ኢለላህ የጀነት ቁልፍ ነው። ኢስላም አኺራ ላይ መክበሪያ ብቸኛ መንገድ ነው። ኢስላምን ይዞ ከአላህ ጋር የተገናኘ የአኺራ ሰላምን ያገኛል። ላኢላሃ ኢለላህ ብሎ ላኢላሃ ኢለላህን ተረድቶ ተግብሮ ላኢላሃ ኢለላህ የሚያወግዘውን ነገር አውቆ ርቆ ተጠንቅቆ የኖረ አኺራ ላይ አላህ ተባረከ ወተዓላ ንጉሥ አድርጎ ያኖረዋል። ትልቁ የአላህ ጸጋ እዚች ምድር ላይ ሙስሊም ሆኖ መኖር፣ አኺራ ላይ ደግሞ ከጀሃነም ድኖ ጀነት መግባት ነው። ይህ የብልሆች ሁሉ ምኞትና ጥረት ነው። አላህ ተባረከ ወተዓላ ለሰው ልጆች ሁሉ የመረጠውን ኢስላም ዲኔ ነው ሃይማኖቴ ነው ብሎ ወዶ መቀበል፣ አላህ ተባረከ ወተዓላ በሁሉም የህይወት ዘርፍ ላይ መሪ አርአያ አድርጎ ያላካቸውን የነቢያት መደምደሚያ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ነቢዬ መምህሬ ናቸው ብሎ ወዶ መቀበል፣ ሰዎች የተለያዩ ባዕድ ነገሮችን ደካማ ነገሮችን ያመለኩ አላህ ይበቃኛል ብሎ የአላህን ጌትነት ብቸኛ አምላክነት ወዶ መቀበል ትልቅ ጸጋ። በዱንያም በአኺራ ፈላህ ሰላም ደስታ ስኬት የሚገኘውም በዚህም ከዚህ ውጪ የሁለት ዓለም ሰላምና ደስታ ሊገኝ አይችልም። እስላምን ትቶ ሰላምን ደስታን ስኬትን የሚፈልግ መቼም ሊሳካለት አይችልም። ጊዜያዊ ሰላም ደስታ ያገኘ ሊመስለው ይችላል። ኋላ ላይ ጀሃነም የተደገሰለት የቀብር ስቃይ የሚጠብቀው ሰላሙና ደስታው መቼም ሊሟላ አይችልም። የቀብር ፈተናን፣ የሲራጥ ውድቀትን፣ ድንጋጤን፣ የጀሃነም እሳትን መዳን የሚቻለው በኢስላም በተውሂድ። እዚህ ዱንያ ላይም የውስጥ ሰላም የሚገኘው በስልጣን በገንዘብ በሀብት አይደለም። ሰላም ከኢስላም ጋር የተያያዘ ነው። እነዚያ ትክክለኛ ኢማን ያመኑ በዱንያም በአኺራ ሰላም አላቸው ብሏል አላህ ተባረከ ወተዓላ። ሰዎች ራሳቸውን የሚያጠፉት መኖር አስጠላኝ የሚሉት ውስጣቸው ሰላም ስላጣ ነው።
ውስጣቸው ከአላህ ጋር ቢታረቅ እስላምን ወዶ ቢቀበል ህጉን ቢተገብር ህይወቱን በሙሉ በእስላም ቢመራ በገንዘብ ተገዝቶ ሊገኝ የማይችልን ሰላም ያገኛል። አላህ ተባረከ ወተዓላ በተከበረው ቃሉ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲነን ብሏል። የመጨረሻው ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ሊሞቱ 80 አካባቢ ቀናት ሲቀሯቸው የሁሉም ነቢያት ዲን የሆነውን ኢስላም ዘርዝረው ካስተማሩ በኋላ አላህ ይህን የቁርአን አንቀጽ አውርዷል። ነገሩ ተጠናቋል። ከአሁን በኋላ ሰዎች ኢስላምን መኖር ብቻ ነው የሚጠበቅባቸው። ዋጋውን አኼራ ላይ ያገኙታል፣ ዱንያ ላይ ይደሰቱበታል። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ዲናችሁን ሃይማኖታችሁን ሞላሁላችሁ ብሏል። እስላም አላህ ለኛ የመረጠው ዲን፣ እስላምን ለናንተ ወደድኩላችሁ። ወረዲቱ ለኩም አልኢስላመ ዲና፣ የተለያዩ ሃይማኖቶች ሰዎች የመረጧቸው የፈጠሯቸው ይኖራሉ። ለናንተ ምድር ላይ ካሉ ዲኖች ሁሉ እኔ የሞላሁትን የደነገኩትን እስላምን መረጥኩላችሁ ብሏል። ከሀብት ከስልጣን ከተለያዩ የዱንያ ደስታዎች ሁሉ የበለጠ የሰው ልጆች ሊደሰቱበት የሚገባ ጸጋ ቢኖር ኢስላም፣ የሰው ልጆችን ሁሉ ሐቅ የሚጠብቅ ፍላጎታቸውን የሚያሟላ ብዙ የሰው ልጆች የሚደሰቱባቸው ኒዕማዎች ጸጋዎች አሉ። አላህ ዛሬ ጸጋዬን ሞላሁላችሁ ያለው የእስላምን ጸጋ ነው። እስላም ከሌለ ሌሎች ጸጋዎች፣ ኒዕማዎች፣ ድሎቶች፣ ምቾቶች ትርጉም የላቸውም። እስላም ካለ ዲን ካለ አላህን መውደድ አላህን መፍራት ካለ ሌሎች ዱንያ ላይ የሚደርሱብን የሚፈራረቁብን ችግሮች ሁሉ ቀላል ናቸው። የጀነት ምድርን በሰላም ሲረግጡ የዱንያ ስቃይ ሁሉ ይረሳል። እስላም ከሌለ ግን ዱንያ ላይ ሁሉም የፍላጎቱን አግኝቶ ቢኖር ያለ እስላም አላህ ፊት በመቆሙ አኼራ በመሄዱ አንድ የጀሃነም እሳት ላይ ሲነከር የዱንያ ጸጋን ሁሉ ይረሳል። በህይወቴ ደስታ አይቼ አግኝቼ አላውቅም ይላል። አላህ ተባረከ ወተዓላ ዲንን እኔ መረጥኩላችሁ፣ እኔ ሙሉ አደረግኩላችሁ ጸጋዬን ብሏል። ከእስላም ውጪ ሌላ ዲን አያስፈልገንም። ከአላህ ውጪ ሌላ አምላክ አንፈልግም። ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ውጪ ሌላ መሪ ነቢ አያስፈልገን። ዲኑን ሙልት አድርጎ አላህ ደንግጎልናል። ነቢ ዓለይሂ ሰላቱ ወሰላም አንዲት ነገር ሳትጎደል አስተምረውናል፣ አድርሰዋል። አማናቸውን ግዴታቸውን ተወጥተዋል። ከዛ በኋላ የእሳቸው ወራሽ የሆኑ ዑለሞችን ተክተው ሄደዋል። እሳቸው ለዑለሞች ያስተላለፉትን ቁጭ ብለን መማር፣ ያልገባንን መጠየቅ ብቻ ነው ከኛ የሚጠበቀው። ሊሞቱ የተወሰነ ጊዜ ሲቀር ሱሐቦች በተሰበሰቡበት የተለያዩ ምክሮችን አስተላልፈው ከዛ በኋላ ጣታቸውን ወደ ሰማይ እየቀሰሩ ወደ ሰዎችም እየመለሱ መልእክቴን አድርሻለሁን ብለው ጠይቀዋቸዋል። አዎን ብለዋቸዋል ታዳሚዎች በሙሉ። ይሄኔ አላህ ሆይ መስክርልኝ አድርሻለሁ፣ አላህ ሆይ መስክርልኝ አድርሻለሁ ብላ ይሄን የታደሙ የሰሙ ሱሐቦቻቸው እስላምን ለመላው ዓለም አዳርሰዋል። ነቢ ዓለይሂ ሰላቱ ወሰላም ጥርት ያለ ወለል ያለ የእስላም ጎዳና ላይ ትተውን ሄደዋል። ከዚህ ግልጽና ንጹህ ከሆነ አሻሚ ካልሆነ የእስላም መንገድ አይወጣም አያፈነግጥም ጠፊ የሆነ ከሳሪ የሆነ ሰው ካልሆነ በስተቀር ተብሏል። አላህ ተባረከ ወተዓላ እስላምን ስለሰጠን እሱን እንድናውቅ ስላደረገን ከኩፍር ስላዳነን አላህን ቀን ከሌሊት ልናመሰግነው ይገባል። በትንንሽ ጸጋዎች እንደምናመሰግነው የጸጋዎች ሁሉ ጸጋ ታላቅ በሆነው በኢስላም አላህን ልናመሰግነው ይገባል። ሌሎች በኩፍር ጨለማ እየተደናበሩ ከነሱ የሚሻል አቅም የሌለውን ነገር እየተገዙ እያመለኩ ሰማይ ምድሩን ለፈጠረው ለአላህ እንጂ አልሰግድም አልሳልም ብሎ በአላህ መብቃቃት ትልቅ ኒዕማን። የቂያም ቀን የሚያድነውም እሱ ብቻ በመሆኑ ምድንበትን መንገድ አግኝቻለሁ፣ አላህ ተባረከ ወተዓላ አድሎኛል፣ የእሱን መንገድ አሳውቆኛል ብሎ መደሰት ኒዕማውን ደረጃውን ማወቅ ያስፈልጋል። ከእስላም ጸጋ አንዱ የቂያም ቀን የሚድኑት እስላምን ይዘው የቀረቡ ብቻ ናቸው። ከዛ ውጪ ማንም እንደማይድን አላህ ነግሮናል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንህ፣ ከእስላም ውጪ ሌላን ዲን ይዞ ወደ አላህ እቃረባለሁ የቀጣይ ዓለም ህይወቴን አስተካክላለሁ የሚል አላህ ተባረከ ወተዓላ አይቀበለውም ብሏል። የዱንያም የአኼራም ሰላም ደህንነት
የተጠበቀ የሚሆነው አስተማማኝ የሚሆነው እስላምን ስንረዳው፣ ስንቀበለው፣ ስንደሰትበት በሙሉ ህይወታችን ተግባራዊ ስናደርገው ካልሆነ በሁለቱም ዓለም ከሳሪ መሆን አይቀርም። የሰው ልጅ አንዱን የመኖር እድሉን ከእስላም ውጪ ባለ መንገድ ካሳለፈው ወይም ጎደሎ በሆነ መልኩ ከኖረው የአኺራ ህይወቱ ይጎድላል ወይም ደግሞ የከሰረ ክስረቱ የተሟላ ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ወደ እስላም ተጣራ ብሎ በላካቸው ነቢይ ባደረጋቸው ጊዜ ከዙሪያቸው ያሉ ሰዎችን ብቻ አልነበረም ወደ እስላም የተጣሩት። ላኢላሃ ኢለላህ ብሉ ትድናላችሁ ብለው ለ13 ዓመት ገደማ መካ ቆይተው ከዛ በኋላ ወደ መዲና ከሄዱ በኋላ ወደ ተለያዩ ሀገራት የእስላም ጥሪ ደብዳቤም ጽፈዋል። የዓለም መንግስታትን አናግረዋል። መልእክተኛ ሱሐቦቻቸውን የላኩ አስሊም ተስለም ያሉ የዓለም ንጉሶችን አናግረዋል። ሰላም ታገኛለህ ማለት ነው። ሰላም ታገኛለህ ትድናለህ ያሉ ለተለያዩ የዓለም መንግስታት የእስላምን ጥሪ አስተላልፈዋል። ጥሪውን የተቀበሉ በዱንያም ሰላም አግኝተዋል። የረሱልን ዓለይሂ ሰላቱ ወሰላም ጥሪ የናቁ ደብዳቤውን በንቀት ቀደው የጣሉ እዚሁ ዱንያ ላይ አላህ አዋርዷቸዋል። መጨረሻቸው ተበላሽቷል፣ ከስረዋል። እስላምን በሚገባ የተረዳ ለወዳጁ ሁሉ ለዘመዱ ሁሉ የሚመኘው ከእስላም ውጭ ያሉ ጓደኞች ዘመዶች ያሉት የእስላምን ምንነት ተረድተው ወደ እስላም በመጡ በተቀላቀሉ ላኢላሃ ኢለላህ ባሉ ሕይወታቸውን በከንቱ ከማቃጠል አኼራቸውን ከማበላሸት በዳኑ ያስብላል። ነቢዩ ዓለይሂ ሰላቱ ወሰላም የእስላም ጥሪ ደብዳቤ ካላኩላቸው ታላላቅ በጊዜው ከነበሩ ንጉሶች መሃል አንዱ የነቢይን ደብዳቤ ባነበበ ጊዜ ከዙሪያው ያሉ ታላላቅ የሚባሉ የሃይማኖት የፖለቲካ መሪዎቹን ሰብስቦ ወገኖቼ ሆይ ክብርን ከፈለጋችሁ ይሄን ሃይማኖት ተቀበሉ ብሏቸው ሰላምን፣ ደስታን፣ ክብርን የሚሰጥ ሃይማኖት እንደሆነ በሚገባ አውቆ ነገር ግን በኩፍር ውስጣቸው የተሞላ የልብ አይናቸው የታወረ ኩፍር መራጮች ሊቀበሉ ስላልቻሉ ለራሱ ለህይወቱ ለስልጣኑ ፈርቶ እሱም አብሮት የነበሩትም እስላምን መቀበል አሻፈረኝ ብላ ከእስላም ጸጋ አንዱ አላህ ተባረከ ወተዓላ እስላምን እንደሚወደው የነገረን ከመሆኑ አንፃር እስልምናን የሚከተል እስልምናን የሚኖር ህይወቴም ሞቴም እስላም ላይ ነው የሚልን ሰው አላህ እንደሚወድ እንረዳለን። ወረዲቱ ለኩም الاسلام ዲነን እስላምን እንደ ሃይማኖት ለእናንተ ወደድኩላችሁ ብሏል። የወደደውን ሃይማኖት የሚከተሉ ሰዎችን አላህ ይወዳቸዋል። አላህ ተባረከ ወተዓላ ወደድኩላችሁ መረጥኩላችሁ ያለውን ዲን ወደው የተቀበሉ በትንሽ በትልቁ እስላምን የሚከተሉ የሚተገብሩ በእስላም የተብቃቁ የሰው ልጆችን አላህ ተባረከ ወተዓላ እንደሚወዳቸው እስላምን ወደድኩላችሁ ከሚለው የአላህ ተባረከ ወተዓላ ቃል እንረዳለን። ከኩፍሩ በተቃራኒ አላህ ኩፍርን አይወድም፣ ኩፍር የሚያራምድን አይወድም። ከዛም አልፎ በኩፍር ምክንያት አላህ ይረግማል። በአላህ ተባረከ ወተዓላ የካዱ ነቢያትን ያስተባበሉ የተረገሙ እንደሆኑ አላህ ነግሮናል። ከነሱ አታድርገን እያለን እንድንጠይቀው ሶላት ላይ ታዘናል። ኢህዲነ ሲራጠል ሙስተቂም ቀጥ ያለውን መንገድ ምራኝ፣ እዛ ላይ አጽናኝ እያለን ነው በየሶላቱ። ሶላት ሰግዶ ኢህዲነ ሲራጠል ሙስተቂም ያላለ ሰው ሶላቱ ትክክል አይደለም። እየሰገዱም ላኢላሃ ኢለላህ እያሉም ኢህዲነ ሲራጠል ሙስተቂም ይባላል። ጉዳዩ አንገብጋቢ ስለሆነ እስላም ውድ ስለሆነ እንዳይጠፋብን ስለምንጓጓለት ነው። ለመጀመሪያ ጊዜ ብር ማስቀመጥ የጀመረ ሰው በቀን 10 ጊዜ ብሩን ይቆጥራል። እያለ የጠፋ መስሎት ካስቀመጠበት ሄዶ ያያል። ወርቅና መሰል ዱንያዊ ቀፊ ነገሮች ከሚያጓጉን በላይ እስላም እንዳይጠፋብን እንዳይበላሽብን ከዓይናችን በላይ ልንሳሳለት ልንጠብቀው ስለሚገባ እንዲጸናልን እስከ መጨረሻ ድልድይ ሆኖ ሱራጥን አሻግሮ ጀነት እንዲያስገባን ስለምንፈልግ ነው በየሶላቱ ኢህዲነ ሲራጠል ሙስተቂም ቀናውን መንገድ ምራን። ሲራጠል ሙስተቂም ማለት ኢስላም ነው። አሲራጡል ኢስላም ብለው ነቢ ፈሰረውታል አለይሂ ሰላቱ ወሰላም። ሲራጥ ማለት የአላህ መንገድ ማለት ኢስላም ማለት። እስላም ላይ አጽናን፣ እስከ መጨረሻ ጉዟችን አሳምርልን። የደጋግ ያንተ ባሮችን የነቢያትን የሰማዕታትን የደጋጎችን መንገድ ምራን። የነዚያ የጠመሙ አንተ የተቆጣሃቸው ሰዎችን መንገድ ሳይሆን ከሱ ጠብቀን ይባላል። ማናቸው? መግዱብ ዐለይሂም አላህ የተቆጣቸው፣ ወለዷሊን የተባሉ የጠመሙ የአላህን ተባረከ ወተዓላ ኢስላም
የመረጠውን ዲን ትተው ስሜታቸው የሚከተሉ አባት እናቴ ያስያዙኝን አልለቅም የሚሉ ናቸው። ከእስላም ውጪ ያለን የኩፍር የጥመት መንገድን መከተል የአላህን ቁጣ እርግማን ያስከትላል። አላህ የወደደልንን ዲን መከተል፣ መተግበር፣ መኖር በቃልም በተግባርም ሙስሊም መሆን የአላህን ተባረከ ወተዓላ ውዴታ ያስገኛል። ከአኼራ ኪሳራ ያድናል። አኼራ ላይ ትርፋማ መሆን የጀነት ንጉስ መሆን ሸርጡ መስፈርቱ እዚህ ዱንያ ላይ ላኢላሃ ኢለላህን መቀበል እስላምን መኖር መተግበር። ለዚህም ነው አላህ ተባረከ ወተዓላ በተከበረው ቃሉ አላህ ዘንድ እምነት ዲን እስላም ነው፣ ከእስላም ውጪ ሌላን እምነት የፈለገ ያድነኛል ብሎ የከጀለ አላህ አይቀበለውም፣ እውቅና አይሰጠውም፣ እሱ አኼራ ላይ ከሳሪ ይሆናል ብሏል። ከአኼራ ኪሳራ ከዱንያም እድሜን ባልሆነ ነገር ከማባከን የሸይጣን የስሜት ባሪያ ከመሆን የሚያድነው እስላምን አውቆ ተረድቶ በትንሽ በትልቁ በጋብቻውም በግብይቱም በጉርብትናውም በገንዘቡም በሁሉም ነገር እንደ ሙስሊም ታዛዥ ሆኖ ጥንቁቅ ሆኖ መኖር ሙሉ የሆነ ዲን ነው ኢስላም። ወድኹሉ ፊስልሚ ካፈተ ብለናል። በሁሉም ነገር ሁላችሁም እስላም ውስጥ ግቡ። አንዳችን ነገር አላህ ተባረከ ወተዓላ እንደፈለጋችሁ አስኪዱ ብሎ የተወው ነገር የለም። ሁሉንም ነገር ያካተተ ዲን ከአኼራም ከዱንያም ኪሳራ መዳን የሚቻለው ኢስላምን ሙሉ በሙሉ ተረድቶ መተግበር ሲቻል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على تفضله وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد إسلام إيمان دين الله تبارك وتعالى لسول جوش كسدتاቸው ኒዕማዎች ሁሉ ጸጋዎች ሁሉ ታላቁ ነው ዋናው ነው ብሎ ማመን ይሄን ማወቅ በዚህ ታላቅ ጸጋ ዘውትር አላህን ማመስገን የኔ ግዴታ ነው ብሎ ማመንን ያስከትላል። ትንንሽ ጸጋዎችን አላህ ሲሰጠን ውለታን ሲወለልን አልሐምዱሊላህ ብለን አላህን እንደምናመሰግነው ሁሉ ከየትኛውም ጸጋ በላይ ታላቁ ጸጋ ኢስላም ነው፣ ኢማን ነው። ዱንያ አኼራ ላይ የሚያድን አላህን የሚያስደስት አላህ ዘንድ ተወዳጅ የሚያደርግ ዲን ኢስላም ነውና እስላምን ስለሰጠኝ ከየትኛውም በላይ ላመሰግነው ይገባል ልንል ይገባል። ዋጅብና ግዴታችን። ነገር ግን የአላህን ተባረከ ወተዓላ ዲን በማወቅ በመከተል አላህን እናመሰግነው በምን መልኩ ነው? በምንድን ነው? ምን ሲያደርግ ነው? አንድ ሰው አላህ እስላምን የሚያክል ጸጋ ስለሰጠው የነቢ ሙሐመድ ዓለይሂ ሰላቱ ወሰላም ተከታይ ስላደረገው ከኩፍር ጨለማ ስላወጣው በምንድን ነው የሚያመሰግነው? በመላስ ብቻ አልሐምዱሊላህ ማለት ይበቃል ወይ? አይደለም። የእስላምን ጸጋ በትክክል አመስግነናል እንባል ዘንድ እኛ ልናደርጋቸው የሚገቡ ነገሮች አሉ። ምስጋና ተግባር ነው፣ ቃል ብቻ አይደለም። ምስጋና ሹክር በአፍ ብቻ አልሐምዱሊላህ አሽኩሩ ሊላህ ማለት አይደለም። ከዛ በተጨማሪ በልብ አላህን ማመስገን፣ ሌሎች ነገሮችን በተግባር ማሳየት ያስፈልጋል። ከዚህም አንዱ አላህ ሙስሊም ስላደረገኝ አላህን ከማመሰግንበት ከምናመሰግንበት መንገድ አንዱ በእስላማችን በዲናችን መኩራት አለማፈር። እኔ የአላህ ባሪያ ነኝ፣ በሱ ማንንም አላሻርክ፣ በዲኔ ማልደራደር፣ የማላፍር ልንል ይገባል። አላህ ተባረከ ወተዓላ ወረዲቱ ለኩሙል ኢስላም እስላምን ለናንተ ከሃይማኖት ወደድኩላችሁ ለኩም ለናንተ ያለ አላህ ያንተ ነው ባለን ነገር እንዴት አንኮራም? እንዴት አንደሰትም? ሰዎች የተለያዩ ነቢያት ያላስተማሯቸው ከሰማይ የወረዱ መጽሐፍት ያላጸደቋቸው ነገሮችን ይዘው እንኳ በኩፍር እምነታቸው ይኮራሉ። አላህ ተባረከ ወተዓላ ከአደም ጀምሮ እስከ ዒሳ እስከ ሙሐመድ ድረስ የላካቸው ነቢያትን ሁሉ እስላምን አስይዞ ወደ እስላም ተጣሩ ብሎ ከመላኩ ጋር ሙስሊም ነኝ የሚል ሰው የተኛው የዲን ጉዳይ ሊያፍር ሊሸማቀቅ አንገቱን ሊደፋ አይገባም። እስላምን አላህ ስለሰጠኝ ከማመሰግንበት መንገድ አንዱ በዲኔ መኩራት፣ ደስተኛ መሆን፣ የዲን ህግጋትን ሙሉ በሙሉ በሄዱበት ሁሉ በሁሉም ሀገር
በሁሉም አካባቢ መተግበር። እስላም ነውር የሆነ የሚያሳፍር አንድም ህግ የለውም። ሚያኮራን ከሰዎች ህግ በላይ ዘመናዊነት ከሚያኮራው በላይ እስላም ያኮራ። የእስላም ህግጋት ለሁሉም ዘመን፣ ለሁሉም ትውልድ፣ ለሁሉም ህዝብ የሚበጁ ናቸው። ያልገባው ጠይቆ ይረዳ። ሰዎች ስላለመዱ የሰው ዓይን ውስጥ ያስገባል፣ አፍ ውስጥ ያስገባል፣ ከዚህ ዘመን ጋር አይሄድም የሚባል ክፍል የለውም። እስላም ህግ የለውም። ስለዚህ በትክክል ሙስሊም ነኝ ብሎ በእስልምናው የሚደሰት የሚኮራ በዚህ ጌታውን በተግባር ማመስገን የሚፈልግ በሙሉ ሶላት ከደረሰበት የትኛውም ስፍራ ላይ ቂብላ ፈልጎ አረጋግጦ ለጌታው ሊሰግድ ይገባዋል። ሰማይ ምድርን ለፈጠረ ጌታ አላህ ካልሰገድኩ ለማን ልሰግድ? ከአላህ ተባረከ ወተዓላ ውጪ ሊሰገድለት የሚገባም የለም። ከመሆኑም ጋር ሌሎች ለፈለጉት ነገር ይሰግዳሉ። እንዴት ለሰማይ ለምድር ፈጣሪ ጠባቂ አልሰግድም ሊል ይገባል። የነቢይን ዓለይሂ ሰላቱ ወሰላም ሱና በሄደበት ሁሉ ሊተገበር ይገባል። ወንድ ልጅ ልብሱን ሊያሳጥር፣ ጺሙን ሊያሳድግ፣ በዚህም ሊኮራ ሊደሰት ይገባል። ማተፈቀደለትን አጅነቢ ሴትን ከመጨበጥ ሊታቀብ ይገባል። ይህ እስላም ነው፣ ዲን ነው፣ ነቢይ ያስተማሩኝ ነው ሊል ይገባል። ሴት ልጅም እንደዚሁ አጅነቢ ወንድን አልጨብጥም። ሙሉ ሒጃብ እንዳድርግ ሸሪዓ አዞኛል። በሒጃቤ እኮራለሁ፣ እደሰታለሁ። እርቃን መሄድ እንስሳ መሆን ሰዎችን ካላሳፈረ አላህ ተባረከ ወተዓላ አድርጉት ብሎ ያዘዘ ነቢያት ያስተማሩት ሒጃብ እስላማዊ አደብ ስርዓት እንዴት ያሳፍረኛል? አላፍርበትም፣ እኮራበታለሁ ሊሉ በሄዱበት ሁሉ እስላማዊ የሆነ ነገር ሁሉ ሊያንጸባርቁ ይገባል። ይሄ አንድ ትልቅ አላህን ተባረከ ወተዓላ የምናመሰግንበት መንገድ ነው። የአላህን ጸጋ ይፋ አውጡት ተብሏል። ወአማ ቢኒዕመቲ ረቢካ ፈሐዲስ፣ የጌታህን ጸጋማ ተናገር ለሰዎች አሳውቅ ብሏል። ከእስላም የበለጠ ከኢማን ከዲን የበለጠ ጸጋ የለም ተብሏል። አላህ አበላኝ አጠጣኝ ልሰጠኝ ብለን እንደምንናገረው ኒዕማውን እንደምናሳየው ሙስሊም የመሆንን ከጀሃነም እሳት ምድንበትን ዋስትና አላህ ሰጥቶሃል፣ ወዶሃል፣ የወደደውን እምነት ዲን ለመከተል አብቅቶሃል። ታዲያ በዚህ ልትደሰት በደስታ ልትቦርቅ ይገባሃል። በተግባር ሌሎችን ወደዚህ ደስታ ልጠራ ይገባሃል። እውነተኛ በመሆን ሰው አክባሪ በመሆን ቃልህን ጠባቂ በመሆን ለሰው ልጆች በጎ በመሆን እስላም ያዘውን ሁሉ በተግባር ሰርተህ በማሳየት ሰዎችን ወደ እስላም ልትጠራ ለዚህ ያበቃህን አላህን ልታመሰግን ልናመሰግን ይገባናል። ወከዛሊክ እስላም ለሁሉም ሀገር ለሁሉም ጊዜ የሚበጅ እንከን የሌለው ጉድለት የሌለው ሚጣል የሌለው መሆኑን አውቆ የእስላምን ሕግ ሁላችንም በሁሉም የህይወት ዘርፍ ላይ በሚገባ በመተግበር አላህን ተባረከ ወተዓላ ልናመሰግን ይገባናል። ይሄን አልቀበለውም በዚህ አፍርበታለሁ ይሄን እቀበላለሁ ተብሎ ለሁለት ለሶስት የሚከፈል አይደለም። እስላም እንደወረደ ሊተገበር የሚገባ በሁሉም የህይወት ዘርፍ ላይ እስላምን የሚሽር እስላምን የሚያስንቅ ህግ ማንም ሊያመጣ አይችልም። የሰዎች አስተሳሰብ ተቀይሮ ተበላሽቶ ይሄን አንፈልገውም ብለው የሸይጣንን መንገድ ካልተከተሉ በስተቀር ወከዛሊክ አላህን እስላም ስለሰጠን ዲንን ስለሰጠን እሱን ስላስተዋወቀን ከምናመሰግንበት መንገድ አንዱ ለእስላም መከላከል የእስላም መመሪያ ለሆነው ቁርአን መከላከል ለነቢ ሙሐመድ ዓለይሂ ሰላቱ ወሰላም መከላከል ሙስሊም ነኝ ብሎ የጀነት መግቢያ ቃልን ይዣለሁ ተቀብያለሁ አላህ የመረጠውን ዲን ተቀላቅያለሁ ያለ ሰው እስላም ሲሰደብ ነቢዩ ዓለይሂ ሰላቱ ወሰላም ሲሰደቡ የቁርአን ክብር ሲነካ በእስላም በነቢዩ ሰዎች ሲያሾፉ ሲሳለቁ ወይም አንድን የእስላም ህግ ሲያናንቁ ሲያጣጥሉ ሲያላግጡበት ያየ ሰው አቅሙ በፈቀደው ያክል የዲንን መንገድ ጥበብ ተከትሎ ሊያወግዝ ሊቃወም ከቻለ ሊያስወግድ ካልቻለ ለሚመለከተው አካል ሊያደርስ ይገባል። የራሱ ሱቅ ሲነካ የገቢ ምንጩ ሲነካ ክብሩ ሲነካ ዘሩ ሲነካ ከሚያመው ከሚሰማው በላይ እስላም ሲነካ ነቢ ሲነኩ ዓለይሂ ሰላቱ ወሰላም የቁርአን ክብር ሲደፈር የተኛውም የእስላም መገለጫ የዲን አካል የሆነ ሒጃብም ሆነ ሌሎች ነገሮች ሲነኩ ሲደፈሩ ሲናቁ ሊከላከል ይገባል። ይሄን በማድረግ አላህን ተባረከ ወተዓላ እስላም ስለሰጠን ማመስገን አንዱ ግዴታችን ነው። ወከዛሊክ ሌሎችን የእስላምን ምንነት የማያውቁ በጭፍን የሚጠሉ የሚያጥላሉ ሰዎችን የእስላምን ምንነት ማሳወቅ ወደ እስላም በቃልም በተግባርም በስነ ምግባርም መጣራት
ሌላኛው አላህን ተባረከ ወተዓላ ሙስሊም ስላደረገን የምናመሰግንበት መንገድ። ለሰው ልጆች የተለያዩ በጎ ነገሮችን ልናደርግ እንችላለን። ሙስሊምም ለሆነ ላልሆነም የተራበን ልናበላ፣ ልብስ የሌለውን ልብስ ልናለብስ፣ የታመመን ልናሳክም፣ የተቸገረን ልንረዳ እንችላለን። የሰው ልጆችን ከምንረዳበት መንገድ ሁሉ ታላቁ አላህን እንዲያውቁ ማድረግ፣ እስላምን እንዲያውቁ ማድረግ። እስላምን አውቆት ተረቶት ከደም ከስጋው ጋር ተዋህዶ እንቅስቃሴውን ሁሉ እስላም እየመራው በተግባሩ ወደ እስላም የሚጣራ የታደለ ሰው ነው። በቃሉ ወደ እስላም የሚጣራ የሰው ልጆች ምርጥ ነው። ከማንም በላይ ቃሉ የሚያምር እሱ ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐ ወቃለ ኢነኒ ሚነል ሙስሊሚን። ማን ንግግሩ አብዝቶ የሚያምር አለ ወደ አላህ ከሚጣራ መልካም ሥራ ከሚሰራ ሙስሊም ነኝ ከሚል ሰው የበለጠ በቃሉ ሙስሊም ነኝ የሚል በተግባር አካላቱ መልካም ሥራን የሚሰራ ወከዛሊክ በቃልም በተግባርም ሰዎችን ወደ ኢስላም የሚጣራ ከሆነ ሰው የበለጠ ንግግሩ የሚያምር ማንም የለም ይላል። ንግግራችን፣ ተግባራችን፣ ስነ ምግባራችን፣ ውስጣችን፣ ዱንያችን፣ አኺራችን የሚያምረው በእስላም እስላምን ኖረ ነው ለሌሎች አሳልፈን ስንሰጥ። በቃል መስጠቱ ለተወሰኑ ሰዎች ለብዙ ሰዎች ሊገራ ይችላል። ነገር ግን እስላምን በተግባር መስጠት ነጋዴ እውነተኛ ሆኖ ማጭበርበርን ትቶ ስግብግብነትን ትቶ ሰዎችን የሚጎዳን ነገር ከማድረግ ታቅቦ ሌሎች እንደፈለጉ የሆኑ ሐቀኛ መሆኑ ትልቅ ወደ እስላም የሚደረግ ጥሪ ነው። ጎረቤት ለጎረቤቱ ሙስሊምም ይሁን ሌላ እምነት ተከታይ ጎረቤቱ ስለሆነ ብቻ ሐቁን ጠብቆ እሱን ከማስቸገር ታቅቦ ሲቸገር ረድቶት ሲታመም ጠይቆት ጠዋት ማታ ከሱ ጋር በሰላም ወጥቶ መግባቱ የተግባር ወደ አላህ የሚደረግ ጥሪ ነው። ወከዛሊክ አላህን ከምናመሰግንበት መንገድ ሌላኛው አላህ ሙሉ የሆነ ዲን ሰጥቶን ሳለ በእስላም ሙሉ ሆነን መኖር የቻለን ከሌሎች እየተበደሩ የተዋሱ አምጥቶ ከሌሎች ጋር መመሳሰልን መተው። በእስላም መብቃቃት አላህን ማመስገን ነው። ሙስሊም ነኝ ከማለት ጋር ቁርአን ሐዲስ ሁሉን ነገር የያዘ ያካተተ ከመሆኑ ጋር ማፈረጡና ፊል ኪታቢ ሚን ሸይኢን ቁርአን ውስጥ ምንም አላጎደልንም ከመባሉ ጋር በአንዳንድ ነገሮች ሙስሊም በሌሎች ነገሮች ደግሞ ስሜት ተከታይ ከሌላ ተበዳሪ መሆን የአላህን ጸጋ መካድ ነው። እስላም ውስጥ ምንም የጎደለ ነገር የለም። ለዛሬም ለወደፊትም የሚሆን ለዲንም ለዱንያም የሚሆን ለከስብ ለዱንያ ንግድም ይሆን ሀገር ለመምራትም ይሆን የሚያስፈልጉ ነገሮች ሁሉ እስላም ላይ ተሟልተው ቁርአን ውስጥ ተካተው ሳለ ጉድለት እንዳለበት ሰው ከሌሎች መዋስ መበደር፣ በበታችነት ስሜት ተውጦ ከሌሎች መመሳሰል፣ ሌሎችን ማድነቅ፣ ራስን መናቅ፣ ከሌሎች ጋር ባለባበስም ይሁን ባኗኗርም ይሁን በእምነት ተግባሮችም ይሁን መመሳሰል ጌታውን በእስላም ከሚያመሰግን በእስላም ከተደሰተ ከረካ ሰው ማይጠበቅ። በተለይ እምነት ነክ በሆኑ ጉዳዮች ላይ እስላምን ከማይከተሉ ሌሎች ሰዎች ጋር በማህበራዊ ጉዳይ መኗኗር ይቻላል። ነገር ግን እምነት ነክ የሆኑ ጉዳዮች ላይ ዲን እስላም የሚከለክለውን በማድረግ ከዲን እስላም ያፈነገጠን ነገር በማድረግ አብሮ ለመኖር በሚል መመሳሰል አግባብ አይደል። የአላህን ጸጋ የሚያመሰግን ሰው ይሄን አያደርግም። ጌታዬ ሆይ ሙሉ የሆነ ዲን ሰጥተኸኛል እሰጣለሁ እንጂ ዲንን በተመለከተ አልቀበልም። አልእስላሙ ያዕሉ ወላ ዩዕላ ዐለይህ ያንተ ዲን ከፍ ይላል እንጂ ከሱ ከፍ ያለ አለ ብዬ ቀና ብዬ የማየው የለም ልንል ባለባበስም ይሁን በፀጉር አያያዝም ይሁን በሌሎችም በተለይ እምነት ነክ ጉዳዮች ላይ ከእስላም ውጭ ያለን መንገድ ከሚከተሉ ሰዎች ጋር ከመመሳሰል በእነሱ ከመደነቅ ልንጠነቀቅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر المسلمين في كل مكان اللهم انصر المسلمين في كل مكان اللهم انصر المسلمين في مشارق الأرض ومغاربها اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا المستضعفين والمظلومين في فلسطين
اللهم انصرهم في غزة كلهم مؤيدا ونصيرا وظهيرا. اللهم أنزل مقتك وغضبك على اليهود الغاصبين. اللهم خذهم أخذ عزيز مقتدر. اللهم خذهم أخذ عزيز مقتدر. اللهم خذهم أخذ عزيز مقتدر فإنهم لا يعجزونك. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.